አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይ እባካችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁልኝ እና የበሬ ስጋ እንዴት እንደምናገር በቤታችን ባለው ማለት ነው። ሽንኩርቴን እልጥና እንደተለመደው 3 ራስ ሽንኩርት እናንተ እንደ እንትናችሁ ማለት ነው እንደ ስጋችሁ ብዛት ይሄ ይበቃናል ያላችሁትን ልጣችሁ በእንደዚህ በረዣዥሙ ተሰነጣጠቁታላችሁ ወይም ደግሞ በቁመናው ትከትፉታላችሁ ማለት ነው። ከዛ እንደዚህ ቁርሱን ከከተፍኩ በኋላ ነጭ ሽንኩርቱንም እንደዚህ በቢላው ቀጥቀጥ ካረጋችሁ ማተው ትችላላችሁ። ከዛ ደግሞ ወይ ደግሞ በረዥሙ ሰንጠቅ ስንጥቅ ማድረግ ትችላላችሁ ነጭ ሽንኩርቱ ማለት ነው። ከዛ ዝንጅብል እንዳቅሙ እኔ ለምሰራው ስጋ መጠን ይበቃኛል ያልኩትን የተጠቀምኩት ነጭ ሽንኩርትም 1 ራስ አይሞላም እና ከዛ ይሄን ወደ ሳህን ያገለብጠውና መክተፊያው ስለሞላብኝ የቀረውን ደግሞ እንቆራርጣል ማለት ነው። ይሄ ዝንጅብልና ነጭ ሽንኩርት ቀይ ሽንኩርት ነው። ቲማቲሜንም በዛው ሳይዝ ነው የምቆርጠው። ቲማቲም እንደፈለጋችሁ አድርጋችሁ ቁረጡት። ይሄ የፈረንጅ ቃሪያ ነው። የፈረንጅ ቃሪያ የማይለባለበው በቀዩ ነው። እናንተ በቀዩም በቢጫውም በአረንጓዴውም ካላችሁ በእንደሱ ማድረግ ትችላላችሁ። ከረኑን ያሳምርላችኋል። እኔ ግን ያለኝ ቀዩ ብቻ ስለነበረ ቀዩን የተጠቀምኩት። የኛው ስጋው ነው እንደምታውቁት ጎረድ ጎረድ ነው ያረኩት ማለት ነው። ጎረድ ጎረድ አድርጌ በዚህ መልኩ አድርጌዋለሁ። ሳህኔ ላይ አድርጌ አጥበዋለሁ። አጥቤ በዚህ መልኩ ይኸው አምጥቼዋለሁ። ቃሪያ፣ ቲማቲም፣ ሽንኩርትና ስጋ ማለት ነው። ሽንኩርቴን ወደ መጥበሻ ያድርጌዋለሁ። እሳቴን ለኮስኩኝ። ከዛ ዘይት ይበቃኛል ያልኩትን ያክል አረኩኝ ማለት ነው። መጥበሻ ማለት ነው። እና ከዛ በማመሳለያ ነካ ነካ አድርጌ ገጥመዋለሁ ማለት ነው። ይሄ ሽንኩርት ነው። ኖርማል ካላስ ሽንኩርት ብቻ ነው። ከዛ ገጥመውና በሙቀቱና በእሳቱ ክድን ብሎ በላበቱ ሽንኩርቱ ብስል እንዲልልን ክድን እናደርገዋለን ማለት ነው። እና ከዛ ከከደን በኋላ እናንተ ማካር ትችላላችሁ። እኔ ግን ለካሜራው እንዲመቸኝ ስል ፈጠን ፈጠን አድርጌዋለሁ። ክዳኑን እያነሳሁኝ ምናምን እየገጠምኩኝ ነው። እና ሁሉንም በአንዴ ቆርጬ ነው ያሳየኋችሁ። ግን እናንተ ሽንኩርታችሁ መጀመሪያ ቆርጣችሁ ጊዜያችሁን እንዳይፈጅባችሁ ከዛ ሽንኩርቱ እስከሚበስላችሁ ቲማቲሙንም ቃሪያዎቹንም መቁረጥ ትችላላችሁ። እኔ እንደዚህ ያረኩት ቲማቲሙንም ሁሉንም ጨማመርኩት። ሁሉንም አይደለም ቲማቲሙንና ሽንኩርቱን ማለት ነው። ምክንያቱም ቲማቲሙ በሰል እንድልልኝ ስለፈለኩ ማለት ነው። እና ወዶችዬ በዚህ መልኩ እንትን በየዋለሁኝ። ከዛ መልሼ ግጥም አድርገዋለሁ። ገጠም ከፈት እያረጋችሁ እያያችሁ እንዳይቃጠልባችሁ በዚህ መልኩ ሽንኩርታችሁን ታበስላላችሁ ማለት ነው። ለብ ለብ ነው የምሰራው። ዛሬ የምንሰራው ምንድነው? ለብ ለብ ስለሆነ መጀመሪያ ሽንኩርታችንንና ቲማቲማችንን ጥብስ እናደርጋለን እንደተለመደው ማለት ነው። ከዛ የከተፍናቸውን እያንዳንዱ በየተራ ታስገባላችሁ። አሁን የሚጨምረው ምንድነው? ነጭ ሽንኩርቱና ጅንጅብሉን። ይሄው ነጭ ሽንኩርቱን ጨመርኩኝ። ከዛ ጅንጅብሉንም እጨምረዋለሁ ወዲያው፣ ችግር የለበትም ማለት ነው። ነጭ ሽንኩርት መጀመሪያ ያልጨመርኩት ከቲማቲም በፊት ለምን መሰላችሁ? ነጭ ሽንኩርት የመሽተት ኃይል አለው እና መዳም ቤት ምናልባት ሆናችሁ እንደኔ ሰው ቤት ካላችሁ እንዳይሸትባችሁ ከፈለጋችሁ በኋላ ላይ ጨመር ትችላላችሁ፣ ከስጋው ቀድማችሁ ማለት ነው። ያው ነጭ ሽንኩርት ታውቃላችሁ ወጥ ያጣፍጣል። ማንኛውም ነገር ነጭ ሽንኩርት ያጣፍጣል። እና እንደተለመደው ክድ እናደርገዋለሁኝ። ከዛ ደግሞ እሱን እንጠብቃለን። እየጠበቅንም እንደዚህ እንትን እንዳለ ማለት ነው እንሰራለን። ይሄው ከስር እንዳይዝብኝ ከፈት አድርጌ መልሼ አማስለዋለሁኝ። እና በዚህ መልኩ እንሰራዋለን። መዳም ቤት ያላችሁ የምፈልጉትን ነገር ውስጣችሁ እየፈለገ አትፍሩ፣ ስሩ፣ ሰርታችሁ ብሉ። በምግብ በኩል ምግብ ሰርታችሁ በላችሁ ካሏችሁ አንሰማችሁም በሏቸው። ዋናው ነገር እኛ ስንበላ ነው የምንሰራው። ካልበላን መስራት አንችልም፣ መቆምም አንችልም። ስለዚህ እናንተ ያለባችሁ ነገር ምግባችሁን በሰዓታችሁ እየበላችሁ ስራችሁን በአግባባችሁ መስራት ነው ያለባችሁ። እሺ ውዶች፣ ምግብ ስላልበላችሁ አይወዷችሁም፣ ስለበላችሁ ደግሞ አይጣሏችሁም ማለት ነው። ከዛ የፈረንጅ ቃሪያ ጨመርኩት። ትንሽ የፈረንጁ ቃሪያ ወፈር የማለት ባህሪ ስላለው ጨመርኩት ማለት ነው አሁን። እና እንደዚህ አቀላቅለዋለሁኝ። አቀላቀያው እንደተለመደው ከድን ነው የማደርገው።
እና ወደ ወሬያችን ስንመለስ ሰርታችሁ ብሉ። እንጀራ መጋገር ብችሉ ዶቄት አይጠፋም። እንጀራችሁን ጋግራችሁ በዚህ መልኩ ቀይ ወጥ መስራት ከፈለጋችሁ ሸራ አድርግላችኋለሁ። እና አሁን ላይ ይኸው እንትን ነው ስጋዬን ነው የምጨምረው። ስጋዬን በደንብ ነው ያጠብኩት፣ እንዳያችሁት በጣም ጥርት ብሏል። በደንብ ነው ችፍችፍ አድርጌን ያጠብኩት። የሆነ ነገር ስንሰራ በንጽህ መሆን አለበት። እጥብ አድርጉት። ደሙ እስከነ ደሙ እስከ ምናምኑ ከሆነ ሊሸተን ይችላል። ከሸተተን ደግሞ ምግብ አይበላልንም ማለት ነው። እንዳይሸተን ምግብ እንዲበላልን የሆነን ነገር እጥብ አድርጉት። አሁን ዶሮ ምናምን ሲሆን በጨው በምናምን ነው። ስጋ ግን ያን ያህል አያደክምም። እና እንደተለመደው ማጂ እጨምራለሁኝ፣ ቅመሞቹ ማለት ነው። ስጋውን አይታችሁ ከሆነ ስጋውን እንደጨመርኩት እዛው ላይ ማጂን 2 ፍሬ ማጂ ፈትት አድርጌ ጨመርኩኝ። ከዛ ቅመሞቹን ይሄ ከሞን ነው፣ ከሞን ወይም ደግሞ ነጭ አዝሙድ ማለት ነው። ነጭ አዝሙድን እንደዚህ ጨምርበታለሁ። የሚበቃውን ያክል እናንተ ጨምሩን፣ የሚበቃኝን ያክል ነው። ቁንዶ በርበሬ ሞቅ አድርጌ ብጨምርበት ችግር የለውም። ያቃጥል ነገር እኛ ሀበሾች ስለምንወድ ማለት ነው። ቁንዶ በርበሬ የማቃጠል ባህሪ ጣዕሙን ቃና እንዲሰጠው ያደርግልናል። ጣዕሙም ደግሞ ያው እንደዛው ጣዕም እንዲሰጠው ያደርግልናል። ከዚህ ደግሞ የዶሮ መጥበሻ እንትን መሽዊ ማረጊያ ወይም ደግሞ መጥበሻ ቅመም አለ። እሱን የመጥበሻ ቅመም እና እሱን እንደዚህ አንዲት ማንኪያ አደርጋለሁ። ከዛ እንዳይበዛብኝ፣ ቅመም ሲበዛም ደግሞ ጥሩ አይደለም። መጥናችሁ ነው ቅመም መጨመር ያለባችሁ። ከዛ እንደዚህ መለስ መለስ አድርገውና ትንሽ ጠብቄው እከድነዋለሁ ማለት ነው። ምክንያቱም እንዳለበው ትንሽ ላብ እስከሚያደርገው ድረስ ነው የምንጠብቀው። እንደዚህ ክድን እናደርገዋለን። ያለበው እንዳይቃጠልብን ግን ቼክ እናደርገዋለን። ሞተው ከዝም ብለን ገጥመን ዝም አይደለም። ይሄው ወዳው ነው እኔ እንትን ያልኩት ማን የከፈትኩት እሳቱ ኃይል ስላለው ማለት ነው። ቶሎ ጨርሼ ማውጣት ስላለብኝ እሳቴ ሞቅ ነው ያደረኩት። እናንተ ጊዜ ካላችሁ እሳታችሁን ቀነስ ማድረግ ትችላላችሁ። እኔ ግን እሳቴን ሞቅ ነው ያደረኩት ማለት ነው። አያችሁ፣ በዚህ መልኩ አልቦታል። ስጋውም እየደረሰልን ነው ማለት ትችላላችሁ። ብዙ አልጠብሰውም፣ ለብ ለብ ነው የማደርገው። ጥብስ ያለ ስጋ አልፈልግም፣ ለብ ለብ ያለ ነው። ጨውን ጨመርኩኝ። ጨው መቼም የማይቀር ነው። ከዛ ፓፕሪካ ጨመርኩበት። ይሄው ትንሽ ፓፕሪካ፣ ያው ብዙ ነው የጨመርኩት ፓፕሪካ እንኳን ስለማያቃጥል ማለት ነው። እና እርድ ትንሽ ጨመርኩበት። እርድ ያው ከረኑን የሚያሳምር ያደርገዋል፣ ወደ ቢጫ ነገር ያደርገዋል። እና እንደዚህ በደንብ ካዋሃድኩት በኋላ ቃሪያዬን ጨመርኩኝ። ያቸው ቃሪያዬን ጨመርኩኝ። ቃሪያው ብዙም እንዲበስል አልፈልግም። ጨው ያነሰው መስሎ ተሰማኝና ትንሽ ጨመርኩበት ማለት ነው። ደገምኩት። አያችሁ፣ ጨው ያነሰው መሰለኝና ጨመርኩበት ማለት ነው። እና ያው ገምታችሁ ነው ማድረግ ያለባችሁ። እኔ በግምት ነው ማንኛውም ነገር የማደርገው በግምት ነው። ጨርሻለሁ። አሁን ወደ እንጀራችን ላይ እናደርገዋለን። በዚህ መልኩ ቀለል ያለ በቃ የሚጣፍጥ ደግሞ ማለት ነው። በጣም የሚጣፍጥ ለብ ለብ ጥብስ ነው የሰራነው። የበሬ ስጋ ለብ ለብ በጣም ነው የሚጣፍጠው። እንደዚህ ካዘጋጃችሁ በኋላ እናንተ ከጎን ሌላ ነገር ማባያ፣ መጥሜጣ፣ እርጎ የፈለጋችሁትን ማድረግ ትችላላችሁ። እኔ ግን የማደርገው ሚጥምጣም ስለሌለኝ ምንድነው የማደርገው? ሚጥሚጣው በሚጥሚጣ ቦታ ቃሪያ አለ። አይታችሁ ከሆነ ቃሪያ በዛ አድርጌ ያደረኩት። ከስር እርጎ አደርግበታለሁ ከጎን። ያው እርጎ እኔ በጣም ነው የምወደው፣ ወተት ነገሮችን ስለምወድ እርጎ ነው ያደረኩት። እናንተ አለማድረግም ትችላላችሁ። በዚህ መልኩ ጨርሰናል። እዩት እንዴት አባቱ እንደሚያምር ወላሂ እንዴት እንደሚጥም እላችኋለሁ። እንጀራ መጋገርም መግዛትም ከቻላችሁ መግዛት ትችላላችሁ። እኔ ግን እንጀራ አብዛኛውን ጊዜ እየጋገርኩ ነው የምጠቀመው። ከስንት አንድ ቀን ነው እንጀራ የምንገዛው እንጂ እንጋግራለን። እንጀራችንን እንጋግረን ነው የምንበላው። በዚህ መልኩ ቢስሚላ ብዬ ነው እንግዲህ አሳያችኋለሁኝ እንዴት እንደምጎርሰው። ወይስ ሲቋረጥ በቃ ቪዲዮ ረዘመብኝ። ይህን ይመስላል።